ለምን ወንድሜን ሲያስወጣሽው እንደ ሰው ለምን የሚያቆጣርሽው ብለ እሷን ሞከስ ነበር እኔ ሄጂ ገና ሄርሜላን ሎካስ ምን ማለት ነው አንተ እሺ አንተ ክብርን አጣህና እኔም ክብር ይልጣል እሷ ቤት ወንድ ልጅ ሆነ እሷ ቤት እንድትገኝ አልፈልግም በመጀመሪያ ይሄ ቤተሰቤን ያሰድባል እኛም ቤተሰቤ አንገት ያስደፋል በመጀመሪያ ደረጃ ሁለተኛ ደግሞ አንገት ያስደፋል ለምን ምክንያት አልገባህም በጤነኛማ ቢሆን እኮ ችግር የለውም ገብቷል አንደኛ ወንድሜ ሲያብራራን ነገር ሲያየው የሚሰማውን ነገር አሰብኩኝ እኔ እኮ እንደናንተ ልጅ አይደለሁም አይደል እንዴ ነገርና አመዛዝኜ ነው ማሰበው አብርሽና ሄርሜላ አብረው ስለማይሆኑ አንተ ገብተህ ከሷ ጋር አብረህ ልትሆን ነው ጸጉሯን ደሳነሳለ ጃንተ ደባብሳለ ይሄ ፍላጎት ሌላ ነገር እንዳለ ወይ ደግሞ ሌላ ነገር የምትፈልግ አይነት ነገር ነው የሚመስለው ይሄ ደግሞ ለሚያየው ሰው ለኛም ለቤተሰብም ልክ አይደለም እንዴ አንተ ጋሽዬን ቪዲዮ ቢያይ ምን ይላል እንዴ ምን እንዴት አሰብከው እኔ አልገባኝም እኔ በኩል 100% በጣም ልክ ነኝ ምክንያቱም የአብርሃም ፎቶ ካሁን በኋላ ሄርሜላ ቤት ምንም አይሰራም ለዛም ነው አውርጆ የወጣሁት አሁንም ቢሆን አስረግጬ እየነገርኩ ነው ድጋሚ የአብርሃም ፎቶ ሄርሜላ ቤት ምንም ሊሰራ ስለማይችል ለዛው ነው እንዳትሰቅ በነገራችን ላይ ማለት ነው ኤፍሬም ግን ጤነኛ ነው ወይስ ምንድነው ያደረገችው ሩታ እኔ ሄርሜላን አልወደድም ሩታ ጋር ይመለሱ ደስ ይላል ግን ደግሞ የማይሆን ነገር ወንድሙ የወደደው ነገር ነው እንጂ ተቀብሎ መኖር ያለበት እሱ እንዳለ አይደለም ግን ጤነኛ ነው ወይስ የሆነ ነገር ነክቶታል ነው የምለው ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ ነው ያለው እግዚአብሔር ይመስገን ኤፍሬም መጃጃል ያስረጃል ወዴት እየሄደ ነው እስኪ ነው ብዬ አውርጅ የሚይኩት ሌላው ደግሞ እዛች ጋር ያደረኩት ነገር በቃ እዛች ጋር ያደረኩት ነገር ከልቤና እውነታው ነው ምናየው ነገራቶች አሉ ፈጣሪ ያኑረንና አብረን የምናየው ነገር ይሆናል ማለት ነው እሱ ምናየው ነገር ይሆናል ግን እኔ አሁን ዋናው ነገር የፈለኩ ነገር ዛሬ ምንድነው በተለይ ትላንትና አንድ ቪዲዮ ተለቆ አይቼ የሆነ ማለት በጣም ብዙ ነገር አይምሮዬ ላይ ጥያቄ ላይ ገባ ምክንያቱም ቤተሰብም እያልኩኝ ነበር ከቤተሰብም ጋር ከመምጣት በፊት እያወራሁኝ ነበረ አንዳንድ ነገሮች የሆነ አይተ እንዳላየ የምታልፋቸው ያልሆኑ ነገሮች አሉ በህይወት የሚገጥሙ በነገራችን ላይ ኤፍሬም አንዳንዴ በየዋህነት የሚያደርገው ነገር ወጋ ያስገባል ከዚህ ቀደም ታስታውሳላችሁ አይደል ኤፍሬም ሀይሚን መቶ ወስዷት ከቤት ነው ውጪ እንደዚህ ያረጋሽ ብሎ ወስዶ እሱ ከሌላ ጋር ተደብድቦችን ተሰውሮ ብሩክ ነው የደበደበ ይውላል እና አጣቷቸው እንዴት ወንድሜን ተደበድባለህ ብላ እሷ ሁላ ብዙ ነገር ብሩክ ታጋሽ ልጅ ስለሆነ አስተዋይ ልጅ ስለሆነ ነው እንጂ ኤፍሬም የሚሄድበት መንገድ ትክክል አይደለም ማለት ነው እና በመተራመሩበትም እኔ እናንተም እስከዛሬ ድረስ ከእናንተ ጋርም ስኖር ወይ ደግሞ እናንተም በመጣፉበት ህይወት አንዳንድ ልክ ያልሆነ ነገር መስመር ስትሳሳቱ ስታጠፉ ለምን ነው ይሄንን የምታጠፉት ብዬ ሁሌ እንደምቆጣው እንደታላል ታውቃለህ ገባ ከዛ በኋላ እኔ ቤተሰብ እያልኳቸው ነበር አንዳንዴ እኔ እንደውም ግራ እየገባኝ ይሄ ልጅ እንዴት ነው ወንድሙ ይሄኔ የሆነ ማለት ትላንትና የሆነ ነገር ስላደረገ ወንድምህ ላይ ቂም ያለ እስከሚመስልን ድረስ ይሄ ልጅ የምር ቂም ቋጥሯል እንዴ ወይስ ምን አስቦ ነው እያልኩኝ በጣም አይምሮዬ በጣም ማታ ብቻ በጣም ብዙ ነገር ተጨነኩኝ ብዙ ነገር አሰብኩኝ እኔ አንተ ዛሬ መጠየቅ የምፈልገው ነገር የእውነት ከልብ ግን አብርሽን በመጀመሪያ ደረጃ ይቅርታ በቃ ከልብ ይቅር ብለዋል እና ሱቁ ሰላም ነው እንዴ አይ ሰላም ነው አይደለም ራሱ ነው ማስፈልግ ለማጠያቱ እኔ ከዛ በፊቶች ብዙ ደስ የሚል ጊዜያቶች እያሳለፍኩ ነው ከአብርሽ ጋር አንድ ላይ በመሆን ደግሞ ብዙ ጋር ሄደን አሪፍ የቤተሰብ ጊዜያቶችን አሳልፈናል አይ የሆነ ፌክ እየመሰለኝ ስለሆነ ነው ምንም ነገር ፌክ የለም በዚህ ትላንትና በዚህ ልክማ ማስመሰል አይነት ሰው አይደለም እሱንማ እኔ የማውቀው እሱን እኮ ነው በዚህ ናህል አንተ ታስመስላለህ ወይ በዚህ ናህል ሌላ ውስጥ ትገባለህ ብዬ እኮ ማስብ ሰው አይደለም ወይ ደግሞ እኔ ሳውቀው እኔ ኤፍሬምን ሳውቀው ከልጅነትም ሳውቀው እንደዚህ አይነት ሰው እንዳሉን ካውቃለሁ ነገር ግን ማታ በተለቀቀው ቪዲዮ ብቻ እንኳን እኔ ቤተሰብ በራሱ እርግጠኛ ነኝ ብዙ ጭንቀት ብዙ ሀሳብ ውስጥ እንዳስገባቸው በጣም እርግጠኛ ነኝ ተረዳኸኝ አይደል ማታ ያደረከው ነገር ከመጀመሪያውኑ ጀምረ እንደታላቅ በስነ ስርዓት ልትነግረኝ ይገባል ከጅምር ጀምር ያደረገው ነገር ምንድነው አልገባኝም እያልኳቸው ነበር ቤተሰብ በመጀመሪያ ደረጃ አብርሽ ቤት መሆኑን አይተ እንግዲያው ከዛ በኋላ ሄርሜላ ብቻዋን ትሆናለች ብለ ሄርሜላ ቤት ሄደ ከሄርሜላ ጋር እያደረክ ይሆንክ የነበረውን ነገር እሷ ላይ እንዴት እያደረክ እንደነበር እና ጭራሽ የወንድምን ፎቶ አውርጂ ብለ
እሷ መብቷ ነው የፈለገችውን የመስቀል መብቷ ነው። እንኳን የወንድምህን ፎቶ ያሻትን ወንድማማ አምጥታ መስቀል መብቷ እኮ ነው። ግን ይሄን አላውረጂ የኔ ፎቶ ነው መሰቀል ያለበት ምናምን እንደዚህ አይነት ነገር ውስጥ የገባህበት ምክንያት በአንደኛ ደረጃ ንገረኝ። አለዚያ የሆነ እኔ ሰሞኑ አንዳንድ የምሰማዎች ነገር ነበሩ የሆነ ክፉ ነገር እንዳስብ እንድታረገኝ አልፈልግም። ምክንያቱም አንዳንድ ግልጽ ስናወራ ደግሞ ግልጽ አድርገን ነው ግልጽ ስናወራ አንዳንድ ሰዎች ጭምጭምታ ምን ይላሉ ኤፍሬም ሄርሜላን ይወዳታል ምናምን አይነት ነገር እንደዛ አይነት እኔ ደግሞ ይሄንን ላምንም አልችልም። ምክንያቱም እንዴት የወንድሙን እጮኛ እጮኛ ሳይሆን እጮኛ ነበረች በሚል ይስተካከል ገብቷል። አሁን እጮኛ ብዙም ፎከስ አናደርግም። እጮኛው ላይ የሄርሜላውን እጮኛው ላይ ፎከስ አናደርግም። አብርሃም ሰላም ሀገሩ ሰላም ሆኗል፣ ሁሉም ሰላም ሆኗል፣ እኔም ሰላም ሆኛለሁ። እና አሁን ሜቢ እንደዚህ ገብቶ ያለሁት ያው አንተ ስላላየክና ነገራቶች ወይም ደግሞ ከአብርሃም ጋር አልተገናኘም መሰለኝ። አላገኘሁትም። በቃ ለዛ ነው። አሁን አብርሃምን አግኝተው ቢሆን ኖሮ እኔንም እንደዚህ አታወራኝም። እኔን ለማመስገንና እኔን በቃ ላቀደም ሜዳሊያ እያልክ ነበር። ምናልባት ሜቢ ሜዳሊያ ነበር ይዘህ የምመጣው ልትሸልመኝ። አብርሃም ምንድን ነው የምታወራው? ምን አዲስ ነገር ተፈጠረ? የሁሉ ነገር ነው የማወራው አዲስ ነገር ስለተፈጠረ ነው። ምንድን ነው እሱ አዲስ ነገር ካልከኝ አብርሃም ቀልብ ገዝቷል፣ ወደ ቀልቡ ተመልሷል እና ከሩታ ጋር አንድ ላይ ሊሆን ከዚህ በላይ ብዙም ላውራ አልችልም። ምክንያቱም እኔ ሲጀመር እንደውም እኔ ስለ አብርሽ ጉዳይ እኔ ስለ አብርሽ እንድታወራኝ አልፈልግም። እኔ አብርሽ ደህና ይሁን አይሁን እንግዲያው ሰሞኑ ያው በእሱም ስራ ነው አውቃለሁ ውጥረት ላይ እንዳለ። እኔም በስራ ምክንያት ትንሽ አልተገናኘንም። ገብቶሃል? አንተንም እኮ አላገኘሁም። እኔም በጣም ቢዚ ነኝ በአሁኑ ሰዓት ስራ ቦታ ትንሽ አስቸጋሪ ስለሆነ እኔም በጣም ተጨንቄ ዛሬ ራሱ አንተ ጋር ስመጣ ምን ያህል ነገሬን መስዋዕት አድርጌ እንደመጣሁ እኔ ነኝ የማውቀው። ነገር ግን እኔ አሁን የእነ አብርሽ ጉዳይ ወይ የእነ ሩታ ጉዳይ ምናምን ላነሳ አይደለም አመጣጤ። ሲጀመር ትናንትና ሄርሜላ ቤት ገብተህ ያደረግከው ነገር ምንድን ነው? ለምንድን ነው እንደዛ ሲሆንከው? ጭራሽ ቆንጆ ነሽ እንዴ? ምንድን ነው አንተ ይህንን ሊነግራት የሚገባው እኮ አብርሽ ነው እንጂ አንተ ምንድን ነው የምትነግራት? ሄርሜላ ቁንጅና መናገር ይነግር ያስከፋል። ቆንጆ ስለሆነች ነው ቁንጅና ያስከፋል አይደለም። ቁንጅናዋንማ መናገር አስከፍቶኝ አይደለም። ነገር ግን የተናገርክበት መንገድ ወይ ደግሞ እንዴት ነው እንዴ? አንተ እኔንም እየፎገርከኝ ነው እንዴ? ለብሮ ፎገር እና ታዲያ ምን እያልክ ነው? እኔ እንደ ታላቅ እኮ እያወራሁ ነው አይደለም እንዴ? አንተ እንዴት ነው ማለት እሷን ያወራህበት መንገድ ወይ ደግሞ ሄርሜላን ትላንትና ቀርበህ እያወራህበት የነበረው መንገድ ትክክል ነው? አንተ ልክ ነው እንዴ? ሁኔታ ምንድን ነው? እኔ በኩል 100% በጣም ልክ ነኝ። ምክንያቱም የአብርሃም ፎቶ ካሁን በኋላ ሄርሜላ ቤት ምንም አይሰራም። ለዛም ነው አውርጄው የወጣሁት። አሁንም ቢሆን አስረግጬ እየነገርኩ ነው ድጋሚ የአብርሃም ፎቶ ሄርሜላ ቤት ምንም ሊሰራ ስለማይችል ለዛው ነው እንዳትሰኪም ብዬ አውርጄ የሚሄድኩት። ሌላው ደግሞ እዛች ጋር ያደረግኩት ነገር በቃ እዛች ጋር ያደረግኩት ነገር ከልቤና እውነታው ነው። ተወዳታለህ ማለት ነው። ማድነቅ ፈለግኩኝ፣ አደነቅኳት። ጊዜ ማሳለፍ ፈልጌ ነበር። ሲጀመር መጀመሪያው ለምን ሄድክ ቤቷ? ለቤት ማግኘት ሄርሜላን ፈልጌ ነው። ሌላ ለምን ትፈልጋታለህ? ማግኘት ፈለግኩኝ። ለምን ትፈልጋታለህ? እሷን ማግኘት ማለት ማግኘት ፈልጌ አንተ አሁን የራሴ እንትን ነው አይፋ ነው የራሴ የሚባል ነገር የለም። አንድ ምናልባት እሺ ሄርሜላን ማግኘት ፈለግ ብዬ እንድወስድልህ እንዳምን ከፈለግ አንድ አብርሽ ባለበት መሄድ መብትህ ነው። ወይ ደግሞ ከአብርሽ ጋራ አብረህ ተያይዘህ ሄርሜላን ማየት መሄድ መብትህ ነው። ብቻህን ሴት ልጅ ቤት ሄደህ ከዛም ባለፈ ገና ውበትሽን ታምሪያለሽ እነግሮሽ ያውቃሉ እንዴ? ምን አይነት ንግግር ነው ደግሞ? ይስቃል እንዴ? በእናታችሁ ምናልባት ሜቢ ዛሬም ይህን ቪዲዮ እያየሽ ከሆነ ልመጣ ስለምስል ተዘጋጅተሽ ከትላንትና ይልቅ ቆንጆ ሆነሽ አምሮብሽ ስልሽ ያው ቁንጅና አንሱሽ አይደለም ወይም ደግሞ የሆነ ነገር አንሶሽ አይደለም፣ ግን ያው ጽድት ብለሽ እኔም ደግሞ ጽድት ብዬ እመጣና አሪፍ ጊዜ እናሳልፋለን። ታላቅ እኮ ነኝ። አንተ አታክብረኝም? አታውራ ታላቅ ነኝ። ከባድ ነው። አታውራ የሆነ ነገር ተነክቷል እንዴ? ምን አደረግኩኝ? ያለና ሄርሜላ ገብቼ ምን ያደረግኩ ምክንያት ያስፈልጋል። በቂ ትክክለኛ ምክንያት ያስፈልጋል። ለምን ሄርሜላ ቤት ሄድክ ነው ያልኩ። ለዛ ምላሽ ምንም አልሰጠኸኝ። ወይስ ሄርሜላን ማየት ፈልጌ ነው ልትለኝ? ሄርሜላን ልታያት ፈልጋለህ? ሄድከው
ምን ሆነች ሄርሜላ? እንዴ ከአብርሽ ጋር ሆና እያያት ነው። ደህና ናት እና ታዲያ እኮ ሲጀመር ደግሞ አንተ እዛ ጋር ሩታ ጋር ሆነ ከሩታ ጋር ያለው አብሬ የሆነ ነገር ትላለህ። ምን አልኩኝ እኔ? ምን አልክ ምናምን ጉዳይ ውስጥ አሁን ሌላ ነገር ውስጥ እኮ አንገባም። እንደ ኤፍሬም ምን ሆነሃል? ሲጀመር እንዴት ነው የምታወራኝ? ሲጀመር አወራረ በራሱ አልተመቸኝም። ምንድን ነው ማንግባባው? ንገረኝ እኮ ያልኩህ። ለምን ሄርሜላ ቤት ሄድክ? ለማየት እና የተፈጠረው ነገር ለማስረዳት አብርሃምን በጣም እየደወለች እያስጨነቀችው ነበር። ኦኬ አብርሃምን ነገር ልትነግራት ነው? ሁሉን ነገር ለማሳወቅ ሁሉም ነገር ለመናገር እኮ አንተ አብርሽና ሄርሜላ ለያይታቸዋል። መለያየት አይደለም፣ አብርሃም ራሱ ፍላጎቱ የሚያደርገው ነገር ነው እንጂ እኔ እስከዛሬም እኮ መለየት ፈልጌ አትሆንም ብዬ ብዙ ነገር ብዬ አብርሃም ሊለቀቅ እንደዛ ነው የሚመስለው። ስለ እኔ እኮ ከዚህ በፊትም እኮ አንድ ላይ እንዲሆኑ አልፈልግም ብዬ ተናግሬ በብዙ ነገር ውስጥ ገብቼ ሊለያዩ አልቻለም። ጤነኛ አይደለም፣ የሆነ ነገር አለ።